አስተፍሩላህ። ኧረ አውቄ ስቀልድ ነው እኔ ወደ አለች አለች። አዎ እኮ ምን ሆነን አለ በሰል አድርግና ትንሽ ቆይተህ እሰር። መቼም ሳይተዋወቁ መንዲነሽ ከየመጣሽ ብዙረሽ ባህሪሽ ዋለሽ የለሽም የወደፊት ታሪክሽ ያለፈው ታሪክ ይጠየቃል። መቼም 2 ወር ያው ያስፈልጋል። በተገናኘ በ2 ቀን ምንድነው አፍሶ የለቀመ ቸኩሎ ያፈሰሰ ምን ያለ ያላል ተረቱ እኮ ገባህ? አሁን ወንጀል ወሬን ባፈልግ ግዴታ ማጣራት አለብህ። ያለፈችበት አህዋል ምንድነው? አግብታለ ወይ? ምንድን ነበር ያሳለፈችው ነገር? ይሄ አንደኛ የመስፈርቴ ነው። ቢክራ መሆኗ ምንም ጥርጥር የለውም። እሱን ተይውና ሌላውን ግን የኔ ቅሬ መሰለሽ አንድ መላይካ ልትሆን ትችላለች። እኔ ምናምን ስታወራኝ ያንን ካሰብኩት 50% ይዛልኝ ከመጣች በቃ እኔ እሷን ባየሁበት 50% ካመጣች እኔም 50% ካመጣው እናጋጨዋለን። አሁን ለምሳሌ 50% ብላ አሁን አንተ እንዲው ችግር የለ መቼም ችግር እንዲው አሁን አንተ መስፈርትህ የዋናው መስፈርትህ ያልተነካካኝ ላዚ እሱ ካለ ምንም ትሁን ኧረ ምንም ትሁን የለም። እንዴት ምንም ትሁን? እኔ ምን አውቃለሁ ብለህ ነው እኮ አሁን ያ እሺ ያው የመጀመሪያው ፈረስት ሊሆን ይችላል። ይሄ እንትንህ ኦኬ። ከዛ ደግሞ አለ ዞሮ ነገር ባሳለፈችሁት ያኔ ብዙ ነገር ይኖራል። የሰው ልጅ ይህንን ታጣራለህ እኮ ይሄንን አዩዬ አሁን ይሄን ስታወሪ ልትዋሺ ትችላለች። አንቺ ጋር መኖር ስለምፈልግ ብቻ ምናምን አሁን አንተ የዋሸች ውሸት ምህረት ላይኖረው ይችላል። በተለይ 2-3 ነገር ምህረት የለውም እኮ። ስለዚህ ያ ምህረት የሌለው ነገር ደግሞ ብታገባትም ትፋታታለህ። ስለዚህ ከዚህ ከሆኑ በፊት አግብተህ ከመፋታት ደግሞ 1-2 ወር ያህል ማጣራት ግድ ነው። በቤተሰብ በሚቀርባት ጓደኛ ከራሱ አልፎ ደግሞ ያው ኢማኑ ነው በላተ ኢማኑ ደባንች አርካኑል ኢማን 6 ናቸው። አንቱ ሚነ ቢላሂ ወመላኢከቲ አንተ ግን ይሄ መስፈርት የለም እኮ አሁን ቀርቷል። እኔም ቀራለሁ ቁሜ ቀራለሁ ብታጣ እኔ አቋሚ ነው። አንድ ሴት ልጅ የመጀመሪያውን አትረሳም የሚል አቋሚ ነው የምን ጊዜ እና እንዴ ረስተው እያገቡ እየወለዱ እየኖሩ አይደል እንዴ? መቼም አልረሳም። እንዴት አንቺ እንዴ ይሄ እኮ ዝም ብለሽ ሎጂክ እንዴ አንቺ የመጀመሪያ ግን ያላየሽውን ዓለም ያሳየሽን ሰው ተረሻለሽ መቼም ቢሆን አይረሳም እኮ ነው። አሁን ይሄ ነገር አሁን ይለያያል። ለምሳሌ አግብታለ ተደፍራ አለ እኔ ደግሞ ተፈጥሮም ጉዳይ የሚባል ነገር አለ መሰል እሱ ነገር አለ። እንዴት ይታያልስ? የምን ተፈጥሮ ወላሂ ያለ ብለዋል። ሳይኖረው የተወለደ ያለ ብለዋል። ወላሂ ያለ ብለዋል። እኔ የጤና ተማሪ ነው ያጠይቅ ማዩ ይኸው እሱ 5 አይነት ነው ገባሽ? 5 አይነት ነው። ሰርክል አለ፣ ቪ አለ፣ ዩ አለ እና ኤን አለ። ብዙ አይነት ነው እሱ ገባሽ? ከዛ እንትኖች ምን ይላሉ? ታይ ሌላ ነገር ልታሰሪ ነው። ላ ወላሂ በገጠር አሁን አካባቢ ይባላል። እኔ ስለምሰማ ነው። ጭንጫ የሚባል አታውቂም አንቺ? ጭንጫ ምንድን ነው አታውቂም? ጠይቂያት እሷን። ምንድን ነው ጭንጫ ማለት? ወላሂ እሷም አታውቅም። ምንም አላውቅም። ጭንጫ ምንድን ነው ትለኛለህ። እኔ እየጠየኩኝ ምን አሳወቀኝ? በቃል ነግርሽ አንቺን ጠይቃለሁ። ሀሪፍ አይቸኩልም ነገሩሽ። አዎ
እና በቃ አይተው አይሆንም። ያው ለባወራው ቡክት ላደረገው ነው ብዙ ነገር። አይ ተው፣ የሚቦካማ ተሆነ ተው። ሊቦካ ነው የሚቦካ ወሬ እንኳ አያስፈልግም። ተው እዛው ፈጣሪ የሚያውቀው አይደል? የማያውቀውም ዝም ብሎ ይቀመጣል። ተው። እሺ በመደፈርስ የሄዱ የምትን የሚሄድባቸው እሱ አለ፣ በመደፈር አለ። ምን አለ? እሱን አምናለሁ፣ እቀበላለሁኝ። ከነገረችኝ እኮ እኔ እኮ አሁን መስፈርቴ ነው አይደለ? መስፈርቴ ነው። ይሄን ብያለሁ፣ ተናግሬያለሁ። ከነገረችኝ አሁን እኮ እያስቸገረ ያለው ዝም ብሎ በቃ የማኒስ ገቢ ግን ጥልፋራ አያውቅም አሉ ምንም ነገር ድል በመሀይም ከዛ እሷ ቸበርቻሳ ስትል ከርማ እኔ ልሸውደኛሉ። ገባሽ? እንደዚህ አይነት በጣም ተወዳታለህ። በቃ ምን ልበልህ፣ ያለፈ ህይወት ሊኖራት ይችላል። አላት ሊኖራት ይችላል አይደለም፣ አላት። በቃ ያለፈ ህይወት አላት። በጣም ተወዳታለህ። ልብ ወርቆባታል። በቃ ዲኗ ኢማኗ ሁሉ ነገር ማርኮሃል። ግን የለኝም ብትል ታገባታለህ፣ ስለሌላት ትተዋታለህ። መጀመሪያውን ያን ነው እንትም ጠይቀው ነኝ። ከዛ በፊት አሁን ካልሹ በፊት እኔ መቼም ዘለህ አለሽ አትልም። ተግባባ በኋላ ነው የምጠይቀው። ምን ጉር ነህ ልጅ? ምናምን እንዲሁ በአለቱን አይጠይቅም። ወየው ምን ነው ምግብ አረከው? ልጅ አላትን አግቡ እናንተ። ልጅ አላትን ከአጅር ኮሜንተሮች ላይ አንጊ ቀጣለ ይሄን ያልኩሽ በቃ እኔ ይሄን ያልኩ እኔ ሴት ልጅ አትረሳም የሚል ነገር አለኝ። እኔ ጋር ፏ እያለች እሷ አበበ ከበደ ብትል አስበሽዋል? እና በአሁኑ ሰዓት ማለት እንጃ። አሁን አንተ በቢያንስ ስንት እድሜዎች ላይ ነህ? 27 ወር 26 እድሜ ላይ ነህ። 28 እሺ። በዚህ እድሜዋ ታዲያ ያላፈቀረች ወር ምን እኔ እንጃ ሴት አለች እንዴ? ለምን ይሆናል? አዩ እያልኩ ያለው ሁሌ የሚጨቃጨቁ ሴቶች ጋር ይሄ ነው። አንድ ባል ሊያገባት ያላት ባል ድንግል ነሽ ወይ ብሎ ሲጠይቃት ትጮኻለች። እነ ቢኒያም እነ ዳንኤል ግን ፎጭ ሲሉ ምንም እነሱ ለእነሱ ይቻላል። ደግሞ ለባልሽ ላርግሽ አብረን እንኑር አላህ ካለ ጋር እቺ ሴትዮ ጋር 30 ዓመት 40 ዓመት አብረን ልንኖር እኮ ነው። አዩ የትዳር አጋሪ ናት፣ የቤቴ ንግስት ናት፣ የእናቴ የልጆቼ እናት፣ የታላቁ ነቢይ አደራ ነች። አስበሽዋል? እቺ ሴት እኔ ለሐላል ስጠይቃት ምንድን ነው አንተ ደግሞ በዚህ ዘመን እነ ዳንኤል እነ ቢኒያም እነ ጎመቹ ደግሞ ፋሲሉ ለእነሱ ይቻላል፣ ለእኔ ለሐላል ጊዜ አይቻልም። ለምን ይሆናል? አዩ ወላሂ ተምሬ እኮ ነው። ኧረ ችግር ማሽንቋት ትምታቤ። ቆይ ምንድን ነው ተምር? ወላሂ ስለሚያናደኝ ነው። ለትዳር የሚጠይቃትን ወንድ ማለት ነው በዚህ ዘመን ምናምን ትላለች። አላህ ሰጥቶሽ ነው የፈጠረሽ። ለምን እንደዚህ ይባላል? አዩ ወላሂ እኔ በጣም ነው የሚያናደኝ ነገር። በነገራችን ላይ መሆን የለበትም። በቃ ሁሉም ነገር ለሚገባው ሰው መሰጠት ያለበት። ሩቅዬ አለ ወሳለ ነው መጀመሪያ የሰጠችው ከኒካ በፊት ምን ማለት ነው ታዲያ? አይ ወንድሜ ቆመህ መቅረትህ ነው። በዚህ ወላሂ ኧረ በእግሬ አይደለም በጭንቅላቴ ልቁም። እንደዚህ ብዬ ልሂድ ከፈለሽ እስከዚህ እድሜ ድረስ ሽንኩርት እየከተፍክ ያለቀስከው በቃ ከእንግዲህ በኋላ ዛሬ ራሱ ማታ ራሱ አልቅሻለሁ እየከተፍኩ። አንቺ ማታ ሽንኩርት ነው እንዴት እንደሚያቃጥል ላ ኢላሀ ኢላ ቶሎ ውጭ ከካም እነዚህ በዛ ተደብቀሽ እየተገላበሽ ነው። ውጭ ያስጠላኛል። አሽቃባጭ ሂጂ ያገበ እኔ ቤት ነው ያለሽው። እንግዲህ አንቺ ንጹህ ነው ብሎ ሂጂ እንጂ ናት ሂጂ ጻፊለት በዛ ምን ያስጠላኛል። ውድ ይርባይ ሂጂ አለው። እናንተ ናችሁ ተንኮለኛ ሲጀምር ምን ለቀን ወረበልን ጻዲቅ ይጫወታሉ። ብዙ ነገር ያታስወሩኝ የቴ ወረቢ አይድሌቴ የማያውቅሽ ታጠኒ ያለ ሀገሬ ሰው እንግዲህ ሀገር አጥፊ ስመታችሁ ተዋታ ነካችኋት ልጅቷ
ማን እኮ አላችሁ? ወረበልን የምትጠየቅ አይገኛትም። ውሸታ ምን ያስጠላኛል? አሽቃባጭ ሰው በአረበኛ ጻፍ ያረጉና እውቀት መሰላችሁ? አረበኛ መጻፍ አጀብ አለ። አይነ ስንት አይቷለት የዝም በሉ የሚያወራ ሰው ሲጀመር ስርዓት አለ። ወረበልን እዚህ ምን የምንንከር የሚያወራ ሰው ይህ ባለጌ ነው ምናምን ያልከው ሰው ወላሂ እዛ ቦታ ላይ አታገኘው። እንዲህ ያሉ ሰዎች ሰው መስለዋል። ኧረ ስንታችኋለሁኛ ደህና እያወራ ነበረ። ሙሲባ አይደለም ወላሂ እኔ ማስመሰላል አሉት። ወላሂ በጣም ባለጌ ናቸው ምናምን ያልካቸውን ሰዎች ወላሂ አታገኛቸው። አምናለሁ። ወዛም ያቸው ሞቶ ተቀበላለሁ ላይ ምንድን ናቸው የምትል እኔ በጣም ብዙ ሰው አይቼ ደንግጫለሁ። እንደዚህ ያደርጋሉ ብዬ ወረበል በጣም ደንግጫለሁ። በቃ እዛ ቦታ ይገኙ የሚያላችኋቸው ታገኟቸዋላችሁ። እዚህ ግን ማሻአላህ ተባረከ ረህማን ከእነሱ በላይ አዋቂ የለም፣ ፈጣሪ ፈሪ የለም። ምን ብዬ ልንገራችሁ? በቃ አይ ረደቱ እና አክቲቪስት ጭራሽ እንትኑን ትተው ጎዲ አክቲቪስት ነገባ አይደል? ምን ሆንኩኝ? ሰማሁ የሆነ ሪከርድ እንደዚህ አየሁኝ። ፋኖ መሸነፍ አለበት፣ መቀጥቀጥ አለበት፣ ፖለቲካ አታወራም የተባለ ማን ነው የሚል ሪከርድ ሰማሁ። የዛ በቀን እኮ ነግሬሃለሁ እኔ እኮ። ኧረ እኔ አሁን ቅርብ ቀን የአብይን ፎቶ ምናምን እንትን ለጥፈህ የጎንደር የሄደበትን ፎቶ ለጥፈህ ምናምን እዛ ሰማሁ። ሐራም አይሆንም ግን ከሃይማኖታችን አንጻር ትንሽ ቁርአኑኛ እንኳ በሰፋ ያለ ለአንተ የተፈቀደ ለሌ የተከለከላለ። እኛ አይጋጭብንም፣ ግን ይጋጭብናል። ሐራም ነው መምኑ ነው ዘረኝነትን አንድን ዘር ደግፎ አንድን ዘር ግደሉ ማለት የሚለውን ነገር ስለምታነሱ ብዬ እኮ። ታዲያ አንተ ነው የምትለው እንደዚህ ነው ያለው። አንተም አልክ እኮ። አላልኩም። ወላሂ እንደዛ ነው ያልከው። በፍጹም ወላሂ አትበላ። እኔ አሁን አንድ የሚጋጭባችሁ ጥያቄ ወይ ለእኔን ጠይቀኝና ግልጽ ላድርግልህ። አንተ አሁን ዘረኛ ነህ። አማራ ቆይ አዳምጠኝ። አማራ እንዳለ ታውቃለህ? አውቃለሁ። እሺ አማራ እና ፋኖ በፍጹም አንድ አይደለም። ለእናንተ አሁን አማራ ብሔሩ ለብቻ ፋኖ አማራ ማለት ፋኖ ነው። ፋኖ መጥፋት አለበት ብለህ ካልክ ከትንሽ እስከ ትልቅ ዛሬ